ሀገራችን ኢትዮጵያ አብዛኛው የህዝብ ቁጥሯ አምራች ወይንም ወጣት የሚባለው ክፍል ነው። ታዲያ ይህ አምራች የሆነው ክፍል ለሀገር እድገትና ብልጽግና የራሱን አስተዋጽኦ እንዲያበረክትም ጤናው የተጠበቀ ሊሆን ይገባል። ከተማችን አዲስ አበባ ታዲያ ለነዋሪዎቿ ምቹ፣ ጽዱና ውብ ከማድረግ አንጻር እየተሰሩ ያሉ በርካታ ስራዎች አሉ። ከዚህ ጎን ለጎን ታዲያ ለወጣቱ እንዲሁም ደግሞ ጤናው የተጠበቀ ትውልድ ለማፍራት የስፖርት ማዘውተሪያዎች በበርካታ ቦታዎች እየተሰሩ ይገኛሉ። በቅርቡ በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ክፍት የሆነው አዲስ ስፖርት ፓርክ ተገኝተናል። በውስጡ ምን ምን ይዟል የሚለውን የዛሬ ፋና ኮርነር ሰዓታችን ይቃኛል። አብራችሁን ቆዩ። ልጆች መኪና መንገድ ዘግተው ምናምን ነው የሚጫወቱት። በተለይ እንደ እሑድ አይነት ቀን ላይ ወጥተሽ ካየሽ የመኪና መንገዶች ምናምን ነገር ተዘጋግተው በድንጋይ በምናምን ላይ አስፋልት ላይ ነው የሚሆነው። ስለዚህ በጣም ጥሩ አጋጣሚ ያሉት መታሰቢያ ሐውልቶች፣ የአትሌቶች አሉ፣ መዋኛ ቦታዎች አሉ። እንደምታዩ የፉትቦል ትራክ አለና የእግር ኳስ ፒቹም ደስ ይላል። በጣም ደስ የሚል ኤንቫይሮንመንት እንጆይ እያደረግን ያለን በሚዲያ እና ያለን ሲመረቅም ጀምሮ እንከታተል ነበርና እዚህ ደግሞ በአካል መጥቼ ሳይ በጣም ገርሞኛል። ብዙ ነገሮችን ብዙ ፋሲሊቲ የተሟላ ነው። የስፖርት ጂሞችን ሁሉ አየን። እንደገና ደግሞ አትሌቶቻችንን ልክ ፊዚካሊ ያየናቸው እስኪመስለን ድረስ እንደነሱ የተቀረጹ ምስል፣ እንደገናም ደግሞ ልጆች በየቦታው ሲጫወቱ ይሄን የመሰለ ውብና ከግምት በላይ የሆነ ሜዳ አግኝተናል። የመጀመሪያ ጊዜ ነው እዚህ ስመጣ። በእርግጥ ሌሎች የስፖርት ማዘውተሪያዎች ቦታ ሄጃለሁ። ይሄኛው ትንሽ ለየት የሚለው የሆነ ብዙ አይነት የስፖርት አይነቶች ሜዳዎች አሉ። የሜዳ ቴኒስ አለ፣ ቅርጫት ኳስ አለ፣ እጅ ኳስ አለ፣ እግር ኳስ እንደምታዩት ነው። በጣም ኤክሳይቲንግ ነው። ሌሎች ቦታዎች ብዙ ጊዜ እግር ኳስ ሜዳ እና ሜቢ ባስኬትቦል ነው ያላቸው። እነዚህ ግን የሜዳ ቴኒስ ቴብል ቴኒስ ጨምሮ ሌሎችም ቦታዎች ያሉት ጂምናዚየም ያለው ስለሆነ ደስ ይላል። የእግር ኳስ፣ የባስኬትቦል፣ የልጆች መጫወቻ ቦታ፣ የቮሊቦል፣ የአሸዋ ላይ ቮሊቦል ጭምር አለ። ሌላም ደግሞ ኦሎምፒክ ሳይዝ የሆነ የዋና ገንዳ መዋኛ ቦታ አለን። ለልጆች የሚሆንም የዋና ቦታ አለን። ወደፊት ደግሞ ኢኖቬሽን ሴንተርን በውስጡ የሚካተት ይሆናል ማለት ነው። እንደገና ደግሞ በደንብ የተሟላ ጂምናዚየምም ይኖረናል። ስለዚህ ብዙ የስፖርት እንቅስቃሴዎችን በአንድ ቦታ ተገኝተው ማድረግ የሚችሉበት ነው። ከልጅ እስከ አዋቂ ድረስ የሚሆን ሁሉንም የእድሜ ክልል ማካተት የሚችል የስፖርት ማዘውተሪያ ስፍራ ነው ማለት ነው። በዚህ አዲስ ስፖርት ፓርክ ዓለም አቀፍ ደረጃውን የጠበቀ የተለያዩ ኢንተርናሽናል ውድድሮችን ማካሄድ የሚችል ለአዋቂዎች ወይም ለህፃናትም ጭምር የሚሆን የውሃ ዋና ገንዳ ተመልክተናል። ታዲያ ይህ ኢትዮጵያ በተለይም በእነዚህ ዘርፎች በዓለም አቀፍ መድረክ ተወዳዳሪ ለመሆን ከስር ተተኪ ትውልዶችን ለማፍራት ትልቅ እድል የሚፈጥር ነው። የተለያዩ ሱሶችን ከመልመድ ይልቅ እዚህ መጥቶ የስፖርት ሱስ ማዳበር የመሰለ ነገር የለም። አንደኛ ሰውነታችን አክቲቭ ይሆናል፣ ፍጹም ጤነኛ እንሆናለን። የስፖርት ቦታዎችን ማዘውተር እንደገና ደግሞ የተለያዩ ቦታ ከማሳለፍ ይልቅ እዚህ መጥቶ ማሳለፉ በጣም ምርጥና የሚበረታታ ነገር ነው። እውነት ለመናገር ብዙ ስፖርተኞች የሚወጡ ይመስለኛል። በተለይ ዊኬንድ ላይ ቤተሰብ ልጆቻቸውን ወደዚህ ቦታ ይዞ እንዲመጡ እንከሬጅ አደርጋቸዋለሁ፣ ያበረታታለሁ። እንዳየሁት አሁን የመዋኛ ቦታዎቹን በጣም አይቻለሁ። ስታንዳርዱን የጠበቀ ነው፣ የኦሎምፒክ እንትኖችን የጠበቀ ነው እና ወደዚህ ቢያመጡ እውነት ለመናገር ብዙ ልጆች ብዙ ትውልድ ከዚህ የሚወጡ ይመስለኛል። አሁን ደግሞ የተሻለ ኦፖርቹኒቲ ተፈጥሮላቸዋል። ይህንን ኦፖርቹኒቲ የመጠቀም እድል ነው ማለት ነው። ከዚህ በፊት ምክንያት አይኖረንም እነዛን ነገሮች እንደ ምክንያት ለመደርደር። አዲስ አበባ ውስጥ እኔ በሌሎች ቦታዎች ብዙም ባላቅም አዲስ አበባ ውስጥ ናዊዴስ በጣም ብዙ ቦታዎች እየተሰሩ ነው እንደዚህ አይነት ወጣቶች በትንሽ ክፍያ እነዚህ ቦታዎች ላይ ኢንጆይ ያደርጋሉ። ከዛ ውጪ ደግሞ እንደ ፕሮፌሽንም ሊያደርጉት ይችላሉ ማለት ነው። የገቢ ምንጭ የሚሆን ስራም ሊሰሩበት ይችላሉ። እግር ኳስ የሚጫወቱ የአካዳሚ ልጆች እዚህ ይመጣሉ፣ አትሌቶች ይመጣሉ፣ ሌሎች የአካል ብቃት እንቅስቃሴ የሚሰሩ ሰዎች፣ በቦዲ ቢልዲንግ የሚሳተፉ ሰዎች ብዙ
ቻንስ ይኖራቸዋል እዚህ ቦታ ላይ ሙያቸውን ፕሮፌሽናል የበለጠ ለማድረግ ብዬ አስባለሁ። ሜዳዎቹ ስታንዳርድ መሆናቸው ሁለተኛ ከሜትርም አንፃር አሁን የዋናውን ብታየው ወደ 6 ሜትር ነው የሚጠልቀው ይደረጋል 6 ሜትር ነው የሚጠልቀው። ሁለተኛው ደግሞ በስታንዳርድ ወይ ነው የተሰራው ከምናያቸው በቲቪ ከምናያቸው የዋና ቦታዎች እኩል አይነት ነው ማለት። ስለዚህ የዋና አይነት ተሰጥቶ ያለው ሰው ተዝቆ የሚያሳድገው የመወዳደርን እድል የሚያገኘው እንደዚህ አይነት ቦታ ሲመጣ ነው። ከልጅነት ጀምሮ ሰው በስፖርት ውስጥ ማደግ አለበት ማለፍ አለበት። ያው የህይወት መስመራችን ወደዛ ስለሆነ የሚሄደው ጤናችንን መጠበቅ አግባብ ስለሆነ ማለት ነው። ለወጣቶች ደግሞ በደንብ ሰፊ የሆነ በግሩፕ መተው ከጓደኞቻቸው ጋር መተው ባንድ ላይ ማሳለፍ የሚችሉበት የትኛውንም ኢንትረስትድ የሆኑበትን የስፖርት ዘርፍ እዚህ መተው ማጎልበት የሚችሉበት ያላቸውን ስፖርታዊ ችሎታ ማጠንከር በደንብ የሚችሉበት አብዛኞቹ በኢንተርናሽናል ሌቭል የተሰሩ ስለሆነ ወደፊት አገራችንን በተለያዩ የስፖርት ዘርፎች ለማስጠራት የተለያዩ አትሌቶችን ከሩጫውንም በዛው አብረን ይዘን ሄደን በደንብ የምንታወቅበት ነው። ከዛም በተጨማሪ ደግሞ በዋና በእግር ኳስ በባስኬትቦል በእጅ ኳስ በዚህ አይነት መንገድ በደንብ እያሰለጠኑ የሚያድጉ ወጣቶችን ልጆችን ታዳጊዎችን እያሰለጠንን በደንብ ብቁ እናደርጋለን ማለት ነው። ስለዚህ ከተወሰነ አመት በኋላ በተለያዩ ስፖርታዊ ዘርፎችም አገራችንን በደንብ በከፍ ባለ ሁኔታ ማስጠራት የምንችልበት እድል እናገኛለን። አዲስ ስፖርት ፓርክ የስፖርት ማዘውተሪያ ብቻ አይደለም፣ ታሪክን በውስጡ ሰንዶ የያዘ ጭምር እንጂ። በተለያዩ የዓለም መድረኮች የዓለም አደባባዮች የኢትዮጵያን ስም በጉልህ ያስጠሩ ሰንደቅ ዓላማውን ከፍ ያደረጉ ጀግኖችን ያከበረ ጭምር እንጂ። አገራችንን በከፍተኛ ሁኔታ በተለያዩ ውድድሮች ላይ ስም ያስጠሩ ሀውልቶች ናቸው አትሌቶች ናቸው። ስለዚህ አጠገባቸው የኪውአር ኮድ አለ የተቀመጠ እሱን ሰው ስካን ሲያደርገው ስለዛ አትሌት ታሪኩን በደንብ አድርጎ ያስቀምጥልናል። ያሸንፈውትን የውድድር አይነቶች የሜዳሊያ ብዛት እነዛን አንድ ላይ ታሪክን በደንብ አድርጎ ያስተዋውቅልናል ማለት ነው። ከዛ በተረፈ ደግሞ ወጣቶች ይህንን ሀውልት ሲያዩ እኛም ነገ እነሱን እንሆናለን የሚል በዚህ ልክም ትልቅ ሆኖ መጣራት ትልቅም ሆኖ መታወስ እንደሚቻል በማሰብ እነሱን እያዩ ደግሞ እዚህ ጋር የሚያደርጉትን ስፖርታዊ እንቅስቃሴ አላማቸው እነሱ ጋር መድረስ እነሱንም አልፎ ትልልቅ ታሪክ መስራት እንዲሆን ለወጣቱም በጣም ትልቅ አሪያ ይሆናል። ታሪክን የተለያዩ የውጭ ሀገር ዜጋዎች ከተለያየ ሀገር የሚመጡ ቱሪስቶች ሲመተው ሲያዩ ታሪካችንን በዛው ደግሞ በደንብ እናስጠራበታለን ማለት ነው። በእውቀት የዳበረ ጤናው የተጠበቀ ትውልድ ለማፍራት እንደነዚህ አይነት የስፖርት ማዘውተሪያ ቦታዎች እጅጉኑ አስፈላጊ ናቸው። ዛሬ በአዲስ ስፖርት ፓርክ ተገኝተን ምን ይመስላል ውስጡ የሚለውን ወደ እናንተ አደረስን። የተለያዩ ሰዎችም እዚህ የተለያዩ ስፖርታዊ እንቅስቃሴ ሲያከናውኑ ተመልክተን አነጋገርን። ሳምንት በሌላ ፋና ኮርነር ሰዓት እንገናኛለን። ሰላም።